ዛሬ ቆንጆ ኬክ አሳያችኋለሁ ማለት ነው። እስቲም ባለሙያ እናያለን እንዴት እንደምሰራ ማለት ነው። ተመልከቱ እንግዲህ አንዳንድ ባለሙያ ለየት ያለ ነው። የሁሉም አንድ አይነት ሙያ አይደለም። እንግዲህ አዲስ ሰራተኛችን ናት። እስኪ ተመልከቱ ሙያውን ደግሞ እስኪ ሊያሳያችሁ ማለት ነው። መጀመሪያ የጨመረችበት ሮብ አረገችበት ነው የምነግራችሁ። እዚህ ጋር ደግሞ ሙዝ ነው አለች። እንግዲህ ሙዝ ካሮት ጋራ ኬክ እየሰራች ነው። እንግዲህ የሰው ቤት ሙያ እየተለያየ ነው እና እስቲ አዲስ ሙያ እንማር ብለን መተናል። እንግዲህ እያየን ነው። እስቲ እናንተ ደግሞ ላይክ አድርጉ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ያዳድስ ይለው ማሳያችሁ። እስቲ አሁን ደግሞ ጄዘር አለው እዚህ ጋር ደግሞ ሮባ አድርጋለች። ዱቄትም ጨምራለች። ዱቄቱ አልተነፋም በለው እንትና ሳይመታ ማለት ነው። እንቁላልም ጨምራበታለች። እንግዲህ የሞያ የቤት እንደ ጎረቤት አይደለም እንደ ቤት ነው። እኔም ልመለከት ሄጄላችሁ እያየውላችሁ ነው። ያው እንደው ጭምር አረገች። ሁለት እንቁላል አድርግላችኋለች ማለት ነው። እስኪ እንግዲህ ተዛድ ይሄ ኬክ ምን ሆኖ እንደሚወጣ ደግሞ እስቲ አብረን እንመለከታለን። እንግዲህ መቼም ነጮቹ ሙያ አላችሁ ብለው ሱኳር ተጨመረ ዱቄት ላይ ማለት ነው እና ዱቄት ላይ ተጨምሮ የሚገርማችሁ ተበልቶ አልቋል፣ አልተጣለም። የሚገርማችሁ ማለት ነው በጣም ነው የወደዱት። የሚገርማችሁ ማለት ነው ይሄ እንደዚህ ነው ጭምር እያረጋችሁ ስትሰራ ነው የሚወዱት እኛው ልጆች። ብዙ አታካብዱ። ኬክ እሰራለሁ ስትሉ ማለት ነው ጨመር አድርጋችሁ ነው የሚወጥላችሁ ማለት የሚገርማችሁ ማለት ነው። ተበልቶ ነው ምንም ነገር የተጣለ ነገር የለም። ጠረግረግረግ ተደርጎ ነው የተበላ። ሳህኑ ባዶ ነው የተደረገ። እንግዲህ ተመልከቱ። እንደው አልችልም እንዳትሉ ስራችሁን ለማውጣት እንግዲህ አንድ ሮብ ዘይትም ጨመር አድርጋለች ማለት ነው። እንቁላሉም አልተመታ ምንም ሳይል ማለት ነው። ብዙም ልጆች እኔም ሞያ አልችልም ምናምን ብላት እንዳትሰቃዩ። ይኸው እሷ አራዳ ናት። ስራዋን ከምትለቀው ምግብ ትችያለሽ፣ እስኪ ሞክሪ ጋግሪ ተባለች። ይችላል እያለች እንግዲህ ስራዋ ፈተና እየተፈተነች ነው። እንግዲህ እንደምትመለከቱ እንቁላሉ ሳይሆን ዱቄትም አልተመዘም ምንም አልተመዘም። ያው ኬክ ምናምን እንቁላል ጨምራለች ማለት ነው። ሞኛቱ ነው እኛ ልጆች ይኸው እንደዚህ ነው። ደሞዛችሁ ከስራ ሀገር ቤት ከመጣችሁ ምንም አልችልም ብላችሁ እንዳትመለሱ፣ እችላለሁ ብላችሁ በጥብጡ። እንደ መበጥበጥ ነውና ማጣፈጥ ነው። ከዛ አንድ ላይ አድርጋ ይሄ እየደባለቀች ነው ማለት ነው። ተመልከቱ። እየመታች ነው እያለች ማለት ነው። በደንብ መታ አርጋለች እንደምትመለከቱ ማለት ነው። በደንብ እያስላወሰች ነው። ሙዝም አለው ካሮትም አለው ሁሉ ነገሩን አድርግ። ዱቄትም አለው፣ ሁለት እንቁላል አለው፣ ቫኒላ አለው፣ ሮባ እንዳለው የሌለ ነገር የለም። አሁን ደግሞ ምን ይጨምራለች? አሁን አስታወስኳት። ቤኪንግ ፓውደር ነው ያስታወስኳት። ረስታ ነበረ። እሱን አስታወስሻታለሁ። ምክንያቱም ይናፍል ነፋ ያረግላታል ስለምነፋላት እሱን አስታወስኳትና ጨምራበታለች ማለት ነው። አልችልም እንዳትበሉ፣ መልመር ነው። ይችላለሁ በሉ። ገብታችሁበት በት አድርጋችሁ ከበሉ ይብሉ፣ ካልበሉ አይብሉ። ምን አስጨነቃችሁ? እናንተ ላይ ሰርታችሁ ማቅረብ ብቻ ነው ዋናው። እኔ ስራችሁ ፈተናው ማለፍ ነው። ፈተና ስፈተናላችሁ በአዲስ ስትሆኑ ጊዜ ነው። ይችላለሁ በሉ። እንግዲህ ይኸውላችሁ በደንብ አድርጋ በጥብጠዋለች። ቆንጆ ሳህን ነበር የሰጠዋት። እሱ ሳህን አልፈልግም ይሄ ነው አለች። ይሄ አሪፍ አረጋላታል። ትንሽ ውሃ አደረገበትኝ ግን አሪፍ ነበረ። ግን ትንሽ ውሃ አርጎበታል። ያው ስንየኝ ማለት ነው። በጣም ቆንጆ ነበረ። በጣም መጣፍጥ ነበረ። ነገራችን በልቼ ነው ድምጽ የማረግላችሁ። ቀረጻ ትንሽ ጨው አርጊበት አልኳት። እሷን ግን አልፈልግም አለች። እኔ ደግሞ ትንሽ ስህተቷን ጣዕም እንዲጨምርላት ጨው አርጊ አልኳት። ጨው ትንሽ አረገችለት። በልቶ አልቋልም። ገርማችሁ ማለት ትናንትና ወዳ ነበረ እንትና ያልኩላችሁ ማለት ነው። ትንሽ አነሰ እንቁላሉ ማለት ነው። ሁለት ነው ያደረግቻለች ስትለኝ አንድ ጨመሪ ያልኳትና አራተኛ ሶስተኛ እንቁላል ጨመረች። የምገርማችሁ ጋይስ አራት አይመስል ይሄ አራት ነው። ልጡ በስቶ ነው ማለት ነውና አልችልም እንዳትለው እና ከዛ በኋላ እንግዲህ የሀገሬ ልጆች ላይክ አድርጉ፣ ደግሞ እናንተ ሰብስክራይብ አድርጉ።
እንደምትመለከቱ በደንብ አድርጋ አላውሰው ይኸው ጨርሰዋለች ማለት ነው። ምን ብላለች? ይኸው እንደምትመለከቱ ነካ ነካ አድርገዋለች። ከዛ ታላውሰዋለች ማለት ነው። ይሄ ግን የራሴን አርጊ ያልኳት በጣም አሪፍ ነበረ። ይሄ ይሻላል አለች። ሊጡ ብዙ ነው ብላ ነበረ። የሚገርማችሁ አተርፋለሁ ምናምን ብላይ ነበረ። እንዲህ ስስ ሲሆን ቆንጆ ስለማይሆነው ሙሉ ጨምሬ ብያት ነው። እሱንም ማሳሳስኩለት እንጂ ራሷ ሁሉ ነገሩ አውቃበታለች። እንደምትመለከተው እንግዲህ ልጧን ትጨምራለች። ተመልከቱ እንግዲህ ሊጡ ተጨምሮ ይበስላል እላችኋለሁ። እንግዲህ ይሄን ግማሽ አድርጋ ይበቃል ብላይ ነበረ። ብዙ ነው ይወፍራል ብላ አስተረፈች። እንግዲህ እንደዚህ ስስ አድርጋ ለመስራት አስቀንታ ነበረ። ምን ልታረጊ ነው አልኳት። በል ጨምር፣ ሁሉም ነው የምጨመረው ብዬ አስጨምሪያት ሁሉንም ጨርሳለች ማለት ነው። ግን ወደዳችሁ ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉ በደውል ላይ ማለት ነው። በደምብ የተበላ እንግዲህ እንደዚህ አድርጋችሁ ሴሮ ላይ ስኳር በወደር መነስነስ ትችላላችሁ። ቸኮሌት መቅባት ትችላላችሁ። የፈለጋችሁትን ነገር መቀባባት መብታችሁ ነው እላችኋለሁ የሀገሬ ልጆች።